የነበረው የኢራኑ አዲሱ የጦር ኃይሎች ኤታማዦር ሹም ትላንት ሌሊት በእስራኤል ተገሏል። የቀድሞ የኢራን ጦር ኃይሎች ኤታማዦር ሹም ጦርነቱ በተከፈተበት ምሽት እና ሌሊት እንደተገደለ የሚታወስ ነው። ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ ከካናዳ የ7 የበለጸጉ አገር መሪዎችን ጉባኤ አቋርጠው በተመለሱበት ወቅት አውሮፕላን ውስጥ በሰጡት ጋዜጣዊ መግለጫ የኢራን መንግስት እጅ መስጠት እንዳለበት ጠቁመዋል። በፍጹም እኔ ድርድር ከኢራን መንግስት ጋር አላደርግም ብለዋል። በጋዛ ጦርነቱ እንደቀጠለ ነው። ክቡራትና ክቡራን ተመልካቾቻችን 2 እስራኤላውያን ወታደሮች ተሰውተዋል። ነፍስ ይማር። ከ20 በላይ ሽብር ፈጣሪዎች ተደምስሰዋል። ኢራን ትላንት ሌሊት ሚሳኤል ወደ እስራኤል ተኩሳ ነበር።